ኤርትራ ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት በሐዋሳ ከተማ በተከበረው የልዩ ዘመቻዎች የምስረታ በዓል ላይ ያደረጉት ንግግር ቀጥተኛ ማስፈራሪያ ነው ስትል ከሳለች። ይህን ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉትን ንግግር መርዛማና ቀስቃሽ ሲሉ ገልጸውታል። ድርጊቱም የጎረቤቶቿን ሉዓላዊነትና የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠና የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አስታውሰው ለዚህ የቀይ ባህርን ሰላምን የማረጋገጥ ኃላፊነት የባህር ዳርቻው ሀገራት ብቻ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ ንግግር ከሁለት ዓመታት በፊት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የሚቀጥለውን ዓመት ኢሬቻ ቀይ ባህር ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት የማነ ገብረ መስቀል ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉ ወንጅለዋል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ከዓመት በፊት ቀጣዩን የኦሮሞ በዓል በቀይ ባህር ዳርቻ እናከብራለን በማለታቸው ኢትዮጵያ ውስጥ አነጋጋሪ ሆነው ነበር። በኤርትራ በኩል ግን የተሰጠ ምላሽ አልነበረም። የኢትዮጵያ የባህር በር ፍላጎት መንግስታዊ አጀንዳ መሆኑን ፍንጭ የሰጡት ሽመልስ አብዲሳ ነበሩ። የኤርትራው ባለስልጣን ከሰሞኑ የሽመልስ አብዲሳን ስም ጠርተው የሰጡት አስተያየት ሻዕቢያ በኦህዴድ ላይ ለቋጠረው ቂም ማሳያ ነው ተብሏል። በተያያዘ ዜና ግብጽ ከሻዕቢያ ጋር ያላትን አጋርነት እያላላች ነው ተብሏል። ናሽናል የተሰኘው የመካከለኛው ምስራቅ የዜና ምንጭ የግብጽ ዲፕሎማቲክ ምንጮችን ዋቢ አድርጎ እንደዘገበው ግብጽ ከኢትዮጵያ ጋር በስማማ ይሻለኛል ወደሚል አቋም እየተጠጋች መሆኑን ያሳያል። ኢትዮጵያ በአባይ ወንዝ አጠቃቀምና በግድቡ ዙሪያ ከግብጽ ጋር ስምምነት ላይ የምትደርስ ከሆነ የአልሲሲ መንግስት የአብይን የቀይ ባህር ፍላጎት ለማሳካት ሊተባበሩ እንደሚችሉ መረጃዎች ወጥተዋል። በእርግጥ ወሬው በስፋት ከተሰራጨ በኋላ በርካታ የግብጽ መገናኛ ብዙሃን መንግስታችን እንዲህ አላለም የሚል ዜና ይዘው ወጥተዋል። መረጃው ከተሰራጨ በኋላ በርካታ የኢትዮጵያ ወገኖች ኢትዮጵያ በቅርቡ በኤርትራ በኩል የቀይ ባህር ጌታ እንደምትሆን መተማመኛ አድርገው ሲቆጥሩ ተመልክተናል። በጉዳዩ ዙሪያ አስተያየት የሰጠው ጃዋር ሲራጅ መሐመድ ደግሞ ነገሩ እንደምታስቡት አይደለም ብሏል። ጃዋር በፌስቡክ ገጹ ባሰፈረው ጽሑፍ ግብጽ የኢትዮጵያን የባህር በር ፍላጎት ልትደግፍ እንደምትችል መግለጹ አነጋጋሪ ሆኗል። ታዲያ ይህን አዲስ የሚመስለውን አቋሟን ቀረብ ብለን ስንመረምረው ድጋፏ በማያፈናፍን ቅድመ ሁኔታ የታጠረ መሆኑን እንረዳለን ይላል። ጃዋር እንደሚለው ኢትዮጵያ የባህር በር የምታገኘው በታጁራ ወደብ በኩል ይሆናል። ይህን ወደብ ደግሞ ግብጽ በቅርቡ ከጅቡቲ ባደረገችው ስምምነት አስፈርማለች። ይህ ማለት ኢትዮጵያ ግብጽ በምትቆጣጠረው ወደብ ነው የባህር በር የሚኖራት። አክሎም ይባስ ብሎም ግብጽ የኢትዮጵያን የባህር በር ፍላጎት የምትደግፈው ኢትዮጵያ ከአባይ ወንዝ ጉዳይ የያዘችውን አቋም ካለሳለሰች ነው። ማለትም ኢትዮጵያ ግድቡን ከግብጽ ጋር በጋራ ለማስተዳደር ከተስማማች የግድቡን ደህንነት፣ የውሃ ፍሰት መጠን ወዘተ እንዲሁም ኢትዮጵያ ከእንግዲህ በኋላ በአባይ ተፋሰስ ላይ ሌሎች ግድቦችን ላለመስራት ከፈረመች ነው በማለት ግብጽ አሰብ ኢትዮጵያ እንድትሆን ጨርሶ እንደማትተባበር ይገልጻል። ጃዋር አስተያየቱን ሲደመድምም ይህ በግብዝነት የተሞላ የቅድመ ሁኔታ በአብይ ዘመን በተለይ ባለፉት ወራት የግብጽ የመደራደሪያ አቅም ሌቨሬጅ ምን ያህል እንደፈረጠመ ጠቋሚ ነው በሚል ወቀሳ ሆኗል። የተረጋገጠ ባይሆንም ግብጽ በኢትዮጵያ የባህር በር ፍላጎት ላይ ተባባሪ ሆናለሁ ማለቷ ኢትዮጵያ በአባይ ወንዝ ላይ አዲስ የልማት ውሳኔ በማቀዷ እንደሆነ እየተነገረ ነው። የግብጽ የትብብር ውሳኔ የመጣው ኢትዮጵያ በአባይ ወንዝ ላይ ሁለት ተጨማሪ ግዙፍ ግድቦችን ለመገንባት ማሰቧን ተከትሎ ነው ተብሏል። በቀይ ባህር ቀጠና አዲስ የኃይል አሰላለፍ እየተመሰረተ ባለበት በዚህ ወቅት ኢትዮጵያ በአባይ ወንዝ ላይ ሁለት ተጨማሪ ግዙፍ ግድቦችን ለመገንባት በከፍተኛ ፍጥነት እየሰራች መሆኑ ተሰምቷል። ኢትዮጵያ በእስራኤል የበላይ ጠባቂነት በሚደራጀው አዲሱ ቀጠና የኃይል አሰላለፍ ውስጥ በመግባት የህዳሴውን ግድብ ወደማይቀለበስ ሁኔታ ፌት አኮምፕሊ በመቁጠር ወደ ቀጣይ ግንባታዎች ልትሸጋገር እንደሆነ የሚገልጹ መረጃዎች እየወጡ ነው። ኢትዮጵያ በአዲሱ ጥምረት ውስጥ ሙሉ በሙሉ ከመግባቷ በፊት ግብጽ የናይል ወንዝ አጠቃቀምን በተመለከተ ስምምነት ላይ ለመድረስ ወዳጅ ሀገራትን አማላጅ በመላክ ላይ ትገኛለች ተብሏል። ለሁለቱ ግድቦች ግንባታ የሚውል አስተማማኝ ፋይናንስ ሁኔታ መገኘቱም ተነግሯል። ቱርክ ተርባይን እና የኤሌክትሮሜካኒካል መሳሪያዎችን ለማቅረብ መስማማቷ ግብጽን እንዳስደነገጣት እየተነገረ ነው። ፕሬዚዳንት ረጀብ ጣይብ ኤርዶጋን በአዲስ አበባ በነበራቸው ጉብኝት ለዚሁ ጥያቄ በጎ ምላሽ መስጠታቸው ተሰምቷል።